አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የቻናሌ ቤተሰቦች? ዛሬ ደግሞ እስኪ ደረቅ ቅመሙን ላሳያችሁ ማለት ነው። የበርበሬውን በዛው ዋጋውን። ይሄ የምታዩት አብሽ ነው። የተዳረገበት ደግሞ የሩብ ግማሽ ነው ማለት ነው ያደረጉት። እንደ ፍላጎታችሁ ነው። በነገራችን ላይ እኛውን ተስማምተንበት እኔና ልጅቷ ያዘጋጀነው ነው ማለት ነው። መጨመር መቀነስም ደግሞ እንደ ሰውየው ፍላጎት ነው ማለት ነው የምናዘጋጀው። ለእንትን ሲሆን እንግዲህ ትንሽ እንትን ማለት አለበት። ለበርበሬ ሲሆን ትንሽ ጠቆር ማለት አለበት ማለት ነው አብሹ። ያውና እንደዚህ ማደርገው ያው መሀል ላይ አካባቢ ላይ እንትን እንዳይል ነው ማለት ነው። ሁሉም እንዲዳረስ ያው ሞር በዚህ በጨርቅ እንደዚህ ባደርገው አሪፍ ነው ብዬ ነው። እስኪ የረሳችሁትን ባህል ካለ እንግዲህ በዛው እያያችሁት ማለት ነው። ሀገራችሁ ስትገቡ እንግዲህ ማዘዝ የምትፈልጉ ሰዎችም ካላችሁ እንደውም ደግሞ እንትን ማለት የምትፈልጉ ልጆች ካላችሁ ሌላው የባለፈው ቪዲዮ ላይ የተጠየቁት ጥያቄ የእንትኑ ማሽን ስንት ነው የምንባለው ለበርበሬና ለእንትን የምንጠቀምበት ማሽን ስንት ነው? በነገራችን ላይ የቆጣሪው ትንሽ አስቸጋሪ ይሆንባችኋል እንጂ ማለት ነው አንድ የስራ ፈጠራ ነው። በጣም አሪፍ ነው። ምንም ያህል አድካሚ ነገርም የለውም እና እሱን እንደዛ በማድረግ ብቻ የሚተዳደሩ አሉ ማለት ነው ደሴ ውስጥ። ሶ ማሽኑን ግዙና አቅማችሁ የሚችል ከሆነ ለማህበረሰቡም ለእናንተም በጣም አሪፍ ነው የሚሆነው ማለት ነው። እሱ እቃው በጣም አሪፍ ነው እንዳያችሁት ነው። ኖርማሊ አሰራውን ቀላል ስለሆነ እንትን ብትሉ ጥሩ ነው ማለት ነው። ሰው ከሚደክም አሁን ላይ እንዳያችሁት ማለት ነው በጣም ቀላል ነውና እንትን ይላል፣ ስራ ያቃልላል ማለት ነው። ቴክኖሎጂ አሁን ላይ በጣም አሪፍ ነውና እንትን ተብሏል። ሌላው ደግሞ ምንድነበር ዛላውን ብታደርጊው ያላችሁ ልጆች አላችሁ። ዛላው መደረግ ይችላል ማለት እኔ ለራሴ እንደራስሽ አርገሽ አዘጋጁ ስላለችኝ እንጂ ማድረግ ይቻላል፣ ችግር የለውም። ዛላውን ማድረግ ይቻላል። ሌላም ሜተዶችን መጠቀም ይቻላል። ሰው እንደንትኑ ነው እንጂ ብዙ አይነት ሙያዎች አሉ። ለምሳሌ በርበሬ በዚህ ብቻ ሜተድ አይዘጋጅም። የተለያዩ አዘጋጃጆች አሉት። ሽሮም እንደዛው ማለት ነው። ሁሉም ሰው የየራሱ እንትን ስላለው ነው እና ሞርኔ እንደዚህ ቢሆን ብዬ ስላሰብኩት ነው። እስኪ የቅመሙ ላይ ደግሞ ያላችሁን ኮሜንት አስቀምጡልኝ። ለኔ ሙያ እየለመርኩ እሄዳለሁ ማለት ነው። እንግዲህ እየቀላቀልኩት እሄዳለሁ። ከአንዱ የሆነ ሙያ ትለምዳላችሁ፣ ከሌላው ደግሞ ያው የተሻለ የሚለውን ነገር እንትን እያላችሁ ትሄዳላችሁ ማለት ነው። እኔ እስከዛሬ ድረስ እንግዲህ ይሁንና እንደዚህ ሆኗል ማለት ነው። አብሹ ይሄንን ይመስላል። ከዛ እንደዚህ እናደርግና እንደገና እንቀላቅላለን ማለት ነው ሁሉንም። እሺ እዚህ ጋር እንደምታዩት ደግሞ ለብቻው ነው። ጥቁር ቅመሙ ደግሞ መታጠብ አለበት። በወንፊት አድርጌው ነው ማለት ነው። ሁሉም ተለቃቅሞ ነው። ኖርማሊ ቪዲዮ እንዳይረዝም ብዬ ነው እንጂ ተለቃቅሞ ምናምን ነው። ያንን ቪዲዮ አልቀረጽኩትም ማለት ነው። ይሄም እንደዚህ እንደምታዩት ነው። ታጥቧል። እርጥበት ስላለው መጨስ ጀመረ ማለት ነው። ምን ካላጠባችሁት አይጨስም። በነገራችን ላይ ስለታጠበ ነው አሁን ይሄ የሚጨሰው ማለት ነው። ያው ውሃ አምቆ የመያዝ እንትን አለውና ይጨሳል። ይሄ ሞቅ ነው የምናደርገው። ከእንትኑ ያነሰ ነው የሚሆነው ማለት ነው። ጊዜው ብዙ እንትን አንለውም። አብሹ ግን ሞር እንደዛ ነው መሆን ያለበት ማለት ነው። ለሽሮ የሆነ ከለሩን ቀየር ሲያደርግ ነው የሚሆነው። ለበርበሬ ደግሞ ጠቆር ይላል። ይሄኛው በቂው ነው ማለት ነው። ከዚህ በላይ መቆየት አይጠበቅበትም። ይሄን እንደምታዩት ከዛ ይሄንን እንግዲህ እየቀላቀልኩ እሄዳለሁ ማለት ነው። እየቀዘቀዘላችሁ ይሄዳል ማለት ነው በዛው። እሺ እዚህ ጋር ደግሞ ነጭ መጣፈጡ ላሳያችሁ፣ ወይም ነጭ ቅመም ይባላል ማለት ነው። ጤፍ ነው የሚመስለው ኖርማሊ ቪዲዮ ላይና ይሄ ደግሞ ይሄንን ይመስላል። ሁሉም የሩብ ግማሽ ናቸው እነዚህ እስካሁን ድረስ ያሳየኋችሁ ማለት ነው። ይሄው የኛውም የተወሰነ ነው። ብዙ እንደዚህ በጣም እንትን ማለት ምናምን አይጠበቅበትም። ያው ሰዓቱ ብዙ ምን እንትን ስላልኩት አሁን ትንሽ ሞቅ ብቻ ነው የሚደረገው።
ከዛ ውጪ በጣም የማያሩ ወይም ደግሞ እንትን የማይሉ ቅመሞች ናቸው ማለት ነው። ብዙ እንትን ማለት የለበትም። አንዳንዱ ሰው በቃ በፀሐይ ላይ ምናምን ብቻ ለምሳሌ እንትን ብሎ የሚያደርግ ሰው ይኖራል። ያው እኔ በዚህ መልኩ ስለሆነ እንትን ያልኩት ዝም ብዬ እንደዚህ ባደርገው አሪፍ ነው ብዬ ስላሰብኩ ነው ማለት ነው። ማሞቁን በርበሬ የሚያሞቅም አለ፣ በርበሬ የሚያምስ ማለት ነው። እሳቱን አነስ ያደርግና ምን ያደርጉታል ያምሱታል ማለት ነው። ሊያስፈጩ ሲሉ ያ የሚደረገው ደግሞ ምንድነው እንዲያቃጥል ምናምን ይባላል። ሌላው የበርበሬ ቅመም ላይ ደግሞ ሰናፍጭ የሚባል ነገር ይጨመርበታል። ሰናፍጭ እንደገባበት ካወቁ ወፍጮ ቤት አይፈጩላችሁም አንደኛ። ሁለተኛ እንደገና ሰናፍጭ የሚባለው ነገር ደግሞ በጣም እንዲያቃጥል ተብሎ ማለት ነው። ጤፍ ነው የሚመስለው። በጣም እንዲያቃጥል ተብሎ ነው የሚደረግበት ማለት ነው። በርበሬያችሁ እንዲያቃጥል ከተፈለገ ሰናፍጭ ጨምርበታል። እና እናቴ የጨጓራ ህመም ስላለባት ብዙ ቅመም አይብዛበት ስለተባለ ነው እኔ እንደዚህ አነስ እየተደረገው ማለት ነው። ይሄ አግሪመንት ነው፣ የሁለታችን አግሪመንት ነው እንጂ እኔ ብቻ የወሰንኩት አይደለም ማለት ነው። ሌላው እስኪ እዚህ ጋር ገውዝ የሩብ ግማሽ ጨምሬበታለሁ። የሩብ ግማሽ ነው፣ ውድ ነው። አንድ ፍሬ 10 ብር 15 ብር ምናምን ይላሉ። ይሄ ተቀርፍቶ ነው። ከውጭ ያለው ሌላ ቅርፊት ጠንካራ ቅርፊት አለው። ያንኛውን አንስቼለት ነው ማለት ነው። ይሄ ዋና ውስጠኛው ክፍሉ ነው የሚደረገው ማለት ነው። እና እንግዲህ በቂው ነው። በቃ ሞቅ ካለ ሌላው ነገር ሲጀምር ያን ያህል ብዙ እንትን ማለት አይጠበቅበትም። እና አያችሁት እሺ እዚህ ጋር ደግሞ ኮረሪማ አለ። ኮረሪማ በጣም ተወዷል። በጣም 2500 ብር ሂሳብ ማለት ነው። ግማሽ ነው ያደረግንበትኛ። ይሄው ኮረሪማውን ለምሳሌ ምን ተደርጎ መዘጋጀት ይችላል? ያዘጋጁታል ማለት ያጥቡትና አጥበው ብቻ ማለት ነው። ይሄ ፓርቱ ሳይወጣ እጥብ ብቻ አድርገው የሚያረጉ ሰዎች አሉ። ሁለተኛ ሜተር ደግሞ ይሄ ዋናው እቺ ጥቁር ፓርቱ አለች አይደለ? እሷን ብቻ ደግሞ የሚያረግም ሰው አለ። ግን ያንን ብቻ የሚሸጥ አለ። ግን 4000 ብር ነው። 4000 ብር ነው ማለት ነው። 4000 ብር ተገዝቶ ያንን ማንም አያደርግም። ሶ በጣም ኤክሰስ እንትን ነው። ይሄ ምንድነው የሚባለው? በጣም ቅንጦት ላይ ነን የሚሉ ሰዎች ካልሆኑ በስተቀር ያንን ያህል ማረግም አስፈላጊ ነው ብዬ አላስብም እኔ ማለት ነው። እና በቃ በዚህ ሜተር ደግሞ ቢዘጋጅ ችግር የለውም። ውጨኛውንም ደግሞ ማድረግም አይጠበቅባቸው። የፈለገ ነገር ኑሮ እንትን ቢል አለመደረጉ ይመረጣል። ያ ከውጭ ያለውን ያ ጅራት ምናምን ያለው ማለት ነው እሱ ፓርት ማለት ነው። አሁን እኔ እሳት እያነደርኩበት ነው በዛው በቃ ራስ በራስ ተቻቻለ ብዬ ማለት ነው። ውስጥ ላይ የምታዩት ከሆነ ይሄ ቅርፊቱ ምናምን ያለው ማለት ነው እሱ ነው። ይሄ አሁን በጣም እንትን ያሉትን ፓርቶች መጀመሪያ እንትን አላቸዋለሁ እንደዚህ ላድርገውና ከዛ ከላይ ደግሞ ያለውን አነሳዋለሁ ማለት ነው። እንደገና ድጋሚ ይሄ ይታመሳል ማለት ነው። ይሄኛው ይሄውና እንደምታዩት ይሄ በዚህ ጋር ያለው ይሄውና እዚህ ጋር ያለው ያው እንደዚህ እያደረግን እንግዲህ ቅመማችንን እያዘጋጀን ኤኒዌይ እንትኑ ይሄ ምንድነው የበርበሬ አይነቶች እስኪ ላውራችሁ። ብዙ አይነት የበርበሬ አይነቶች አሉ። ሶ በጣም ምንድነው የምትባለው ሀረር የሚባል በርበሬ አለ 600 ብር የሚሸጥ ማለት ነው። እና ቃሪያ ባሉት ማለት ቃሪያ ማለት በጣም ትንንሾቹ ቃሪያዎች አሉ አይደለ? እነሱ ማለት ናቸው። ከዛ ይሄንኛው እንደዚህ ለለቃቅምና አደረኩት ድጋሚ ማለት ነው። ሌላው ደግሞ አሁን አዲስ የመጣ በርበሬ አለ። ያው የእንትኑ ከምንጀባሩ ከአላባ ጋር እኮ ነው ዋጋው። ኖርማሊ ግን ያን ያህል ዱቄት አይወጣውም ብለውኛል። አላባ ዱቄት ይወጣዋል፣ ቆንጆ ነው ተብሏል። ሶ እኔ አሁን ያዘጋጀሁትም ቆንጆ ነው፣ ዱቄቱ ላይ አሪፍ ነው። ለምሳሌ 17 ነበር የተዘጋጀው 22 መሆን ችሏል ማለት ነው። 22 ኪሎ ሆኖላታል። ዳና ነው፣ ያን ያህል ብዙም እንትን አይደለም። እኔ እንደው መጠኑን ለማወቅ በየ ሁሉንም ነገር አስመዝኘው ነበር። የመጀመሪያው 17 ነበረ። 17ቱ ስገዛው 17 ነበረ። ከዛ ለቃቅሜ ምናምን እንትን ላስደልዘው ሲሄድ
አስመዘንኩት ማለት ነው። እርጥብ ቅመሙን ለብቻ ይሄኛውን ለብቻ እንትን አልኩትና ግን የሁሉንም ሂሳብ ባንድ ነው እንደገና ሁለቱንም ባንድ ይደመርና ነው የምትከፍሉት። ከዛ በርበሬው 15 ሆነ። ቅመሙ ይሄ እርጥብ ቅመሙ ሽንኩርቱ፣ ቀይ ሽንኩርቱ ምናምን ሆኖ ደግሞ ይሄ ደግሞ ምንድነው 7 ቅመም የሚባለው ነው። የተለያዩ እንትኖች ያሉት ናቸው እንደምታዩት ማለት ነው። ብዙ ነው፣ ይሄ ብዙ ነው። ግማሽ ነው የተደረገበት እና ለበርበሬ በጣም ቆንጆ የሚባለው አንደኛው ይሄ ሜን የሚባለው ኮረሪማውም ያው ኪሎ ቢሆን ያዩኝ ሰዎች አሉ። ኖርማሊ ግን ኪሎ ባይሆን ግማሽ በቂው ነው ሲጀመር ማለት ነው። ግን ያው ኪሎ የሚፈልግም ካለ ኪሎ ማድረግ ይችላል ማለት ነው። ከዛም በላይ ኤክሰስ በጣም ሲበዛበት ደግሞ አለቅት ቅመሙ በጣም እንትን ይላል ማለት ነው። ይጋነናል። ቅመም በራሱ ሲበዛ ደግሞ በሽታ ነው። እሺ እንደዚህ አይነት ቅመማ ቅመም ነገሮች ለልብ ኬስ ናቸው፣ ዋና እንትን ናቸው፣ መነሻ ስለሆኑ እንደዚህ ቅመም መብዛት የለባችሁም። ግን ደግሞ ማነስም የለበትም። ሶ በመጣጣን ይኖርባችኋል ማለት ነው ስታዘጋጁ። ከዛ ምን ሆነ መሰላችሁ በርበሬው ከዛ በኋላ እንደገና እንትን ተብሎ ሲመዘን ምናምን ደግሞ 22 ሆነ ማለት ነው። በቃ እርጥብ ቅመሙ ደርቆ ምናምን ሲፈጭ 22 ሆነ እና እንደዚህ ሆኖ አደገ። ምድር መጀመሪያ ቀነሰ፣ ከዛ ጨመረ፣ ከዛ ሚዲየም ሆነ ማለት ነው። እንደዚህ እያለ ብቻ አይኔ ደህና ነው። ያን ያህል ብዙ እንደዚህ የሚጋነን ምናምን አይደለም። እርጥብ ከሆነ በርበሬያችሁ ግን ይቀንስባችኋል ኪሎ ማለት ነው። ሲደርቅ በጣም ነው የሚቀንሰው፣ ይቀንሳል። ይሄን ከላይ ያለውን አነሳሁት ምክንያቱም ሌሎቹ ከሙን አለው፣ ቅርንፍድ፣ ምድር ቁንዶ በርበሬ ብዙ ነገሮች አሉ። 7 ቅመም የሚባለው እንግዲህ ወደ 7 አይነት ነገሮች ባንድ የያዘ ነው ማለት ነው። እነሱ ነገሮች አሉበት። ሶከታች ያለው መጀመሪያ እንትን ይበል ብዬ ይሄኛውን ለብቻው አድርጌው ነው ማለት ነው። ቀረፋውን ይሄና እንደምታዩት ይሄውና ሁሉንም እንግዲህ እየቀላቀልኩት እሄዳለሁ። እንደገና መልሼ እንደገና ሁሉንም ደግሞ ባንድ አቀላቅላቸዋለሁ ማለት ነው። ያው እንደዚህ ካልሆነ ከዛ በርበሬው መቀላቀል አለበት ስትጨርሱ። እንደገና ደግሞ አስፈጭታችሁ ወዳው እንትን ማለት የለባችሁ። ወዳው እቃችሁ ላይ ምናምን መገልበጥ የለባችሁ። እንደዛ ካደረጋችሁት ይቃጠላል። እሺ ይቃጠላል። ጥቁር ነው የሚለው። ጥቁር ማንነቱ ሙሉ በሙሉ ሙቀቱ ራሱ እንትን ያደርገዋልና ትንሽ መናፈስ አለበት። ያው እንደዛ እንትን እየተባለ ነው። እና የበርበሬና የሽሮ በጣም ነው የሚለያየው። በርበሬ እንዳስፈጫችሁ ወዳው ማሳሰር የለባችሁም። አየር ማግኘት አለበት ወዳው ማለት ነው። ትንሽ እንትን ብላችሁ ገልብጣችሁ ምናምን የአካባቢውን አጽድታችሁ ከዛ በኋላ እንትን መባል አለበት ማለት ነው። ይኸውና 7 ቅመሙ ደግሞ ይሄ እንትን ቀረፋው ፓርቱ ደግሞ ይሄ ነው። ከዛ ይሄውና ነጭ እንደዚህ እያደረግን እንጨርሳለን ማለት ነው። ሁሉንም ግን እስከ መጨረሻው ድረስ ግን ቪዲዮውን እዩት። አስተያየት እንድትሰጡ ይፈልጋለሁ። የእውነት አስተያየት ማለት ነው። ሪል ካላችሁ ልምድ ከሌሎችም የምታዩት ምናምን ከዛ እስኪ ኮምባይን እናደርገዋለን ማለት ነው። ይሄኛው በሶ ብላ ነው ወይም ደግሞ ዝቃቅቤ ይባላል። እርጥቡን አጥቼ ነው እንጂ እንደ መጨቅጨቃ አብሮ መጠቀም ይቻላል። ግን ያ ብቻ በቂ ነው ማለት ግን አይደለም። ግን ሞር ፓወር ይሰጠዋል ለቅመሙ ለሽታው ምናምን ቆንጆ ነውና አሪፍ እንትናል። ግን ፍሬ ስለሌለው ተውኩት ማለት ነው። ፍሬ የለውም፣ ካየኋቸው ፍሬ የለውም። ቅጠል ብቻ ነው። ቅጠሉ ደግሞ ብንዙም ያን ያህል እንትን ስለሌለው ይሄውና ይሄን ትንሽ ሞቅ ነው የሚደረገው። ይሄ 1 ኪሎ ነው። 1 ኪሎ 600 ብር ማለት ነው። ይሄ ተገዛው ኪሎ 600 ብር ነው። ኪሎ ብዙ ነው በነገራችን ላይ ከሳህን ኪሎ አሪፍ ነው ይሄ ማለት ነው። ቀላል ስለሆነ ብዙ ነው የሚሆነው። ይሄውና ይሄ አሁን የመጀመሪያ ዙሩ ማለት ነው። በጣም ሲበዛ ደግሞ መታመስ አይችልም፣ መዳረስ አይችልም፣ መሞቅ አይችልም ብዬ ስላሰብኩ ቀናነስኩት ማለት ነው። ይሄና በቂው ነው። በቃ እንደዚህ እንትን ይሄ ራሱ ተለቅሞ ተነፍሶ የፍሬ ፓርቱ ምናምን ወጥቶ ሳር አለው። ሳሩ ራሱ ተሱ ተለቃቅሞ ምናምን ነው እንጂ እንደመጣ ከገበያ ምንም ነገር ቢሆን ማንም አይደረግም እዚህ ቦታ ላይ ማለት ነው። ያው እንግዲህ ቀጣይ ኦርደር ካለ ደግሞ ይሄ ልቅቃሚው ምናምን አሳያችኋለሁ። ይሄ ነው እንደሚወጣው ምናምን ትላላችሁ ማለት ነው። በጣም ብዙ አይነት እንትን አለው ይሄ ራሱ ማለት ነው። የሚወጡ ነገሮች አሉት። ያው ንጹህ ብላችሁ ገዝታችሁ ግን በቃ የፈለገ ቢሆን ደግሞ እንትን አይልም።
ፍሬው እርጥበት ካገኘ የትኛውን ቦታ መብቀል ይችላል። እሺ ይሄ እንትን ቀላል ነው ለማብቀል ለመዝራት ምናምን እና ያው እንትን አይልም ችግር የለበትም ማለት ነው። እንደዚህ ተንከባከቡ ብዙ እንትን በሉ ምናምን አይልም ይበቅላል የትኛውን ቦታ። ይኸውና ይሄ ሁለተኛ ዙር ማለት ነው። ሰላም ይሄውና ይሄም እንደዚህ ካደረግን በኋላ ይሄ ያ ብዙም እንትኑ ቀነስ ካለ ችግር የለውም ብዬ ነው ይሄ እንዲስተካከልልን ያው እንደዚህ ያደረኩት ነው እንግዲህ በዚህ መልኩ እናምሰዋለን ማለት ነው። ማመስ ማሞቅ ምናምን ያው ሰው እንደ አካባቢው እንትን ይባላል ይገለጻል ማለት ነው። ይሄንን ይመስላል። አንድ ቦታ ላይ ከሆነ አንደኛ እንትን ይላል ሲት እንደባለው አንድ ቦታ ቆለል ሲል ምናምን እንትን እያለው ይመጣል። ይሄ ምንድነው ራስ በራሱ ይሄ ምንድነው አይቀዘቅዝም ማለት ነው። ስለዚህ እንዲቀዘቅዝ ግዴታ መደረግ አለበት መበታተን አለበት ማለት ነው። እየቀዘቀዘ ይመጣል። አሁን እኔ ላስፈጨውም ስለሆነ እንደዛ መሆን አለበት ብዬ ስለማስብ እንደዚህ እንትን አደርገዋለሁ ማለት ነው። በተንተን አደርገዋለሁ። አይና ብቻ እንደዚህ እያደረገን እዚህ ጋር ያለውን ያያችሁት ነው አይደለ? አዎ ከዛ እንደዚህ ያው እንዲቀላቀል ብዬ እንደዚህ አደርገዋለሁ። ከዛ ያው ይበቃዋል። የሶስተኛ ዙር ማለት ነው። ለሶስት ሆነ ማለት ነው። ሶስት ንዛት ይባላል። ንዛታ እንዴ ምንድነው? እኛ አማርኛ እኮ በደንብ ነው የምናቀላጥፈው። የመጨረሻ ፊኒሺንግ ነው በቃ ይሄ የመጨረሻው ይሄ ነው። ለአራት ሆነ ማለት ነው። ሳር ምናምን ካለው ይቀጥናል ይባላል። ይቀጥናል ማለት ሲሰራ እንትኑ ምንድነው ይባላል ወጡ ሲሰራ ይቀጥናል ያቀጥናል ይላሉና እኔ ያው ሲባል ነው የምሰማው። በነገራችን ላይ ሞያ በደንብ ያስለመደችኝ መጀመሪያ ያው በጣም ህፃን ሆኜ ምናምን የምሰራበት የነበረች ሴትዮን በጣም ባለሙያ ነበረች። ኖርማሊ አሁን በህይወት የለችም። ግን በቃ ኤቭሪቲንግ ያንዳንዱ ነገር እሷ ናት ያሳየች እያንዳንዱ ነገር ማለት ነው። ከዛ በኋላ ያው ሌላ ቦታ ምናምን ስራ ስትጀምሩ እንደዚህ አትቸገሩ ትሰራላችሁ ማለት ነው። ምንም እንትን አትሉም። ያው የራሳቸው ሞዲፋይ ይኖራቸዋል እነዚህኞቹም ሰዎች ግን ሞር ግን እንደ ቤዚክ እኔ አልችልም ምናምን ግን አትሉም። በኮንፊደንስ እችላለሁ እሰራለሁ ምናምን ብላችሁ የትኛውን ቦታ ላይ እንትን ትላላችሁ ማለት ነው። እና እሷ ነች ያስለመደች ማለት ነው። ያው እንግዲህ
በጣም እንትን ነበርና እንደዚህ በጣም አካባጅ ምናምን የምትሏት አይነት ሰው ናችን ማለት ነው። ኤቭሪቲንግ ሰዎች ነገሮች ላይ ትኩረት ትሰጣለች በደምና ያው እኔም ልጅ ስለነበርኩኝ እያንዳንዱን ነገር እየተማርኩ መጣሁ ማለት ነው። እና አሁን ላይ ያው ቴክኖሎጂ እንትን አዘገጃጀት ምናምን ካላችሁ ኖርማሊ ሞልቷል። የትኛውም ቦታ ላይ ሶሻል ሚዲያ አሁን ላይ አለ። ምንድነው መልክ ይስጠኝ እንጂ ሙያስ ከጎረቤት ነው የሚባለው። አሁን ላይ መልክ ይስጠኝ እንጂ ብር ይስጠኝ እንጂ ሙያስ ከጎግል ነው ከሶሻል ሚዲያ ነው ተብሏል ማለት ነው። ወደሚባለው ተቀይሯል አሁን ላይ እንደዛ ሆኗል እላችኋለሁኝ። ይሄ ባይነፈስ ባይለቀም ግን እንደዚህ ግልብጥስ አድርገው ብረምጣዱ ላይ ከኋላ ነው የሚቀረው። ፍሬው ከኋላ ቁጭ ነው የሚለው። አዘገጃጀቴ ላይ ደግሞ ሌላ ጊዜ ይሄ ምንድነው ቅመሙ ምናምን እንትን ሲል ምንድነው ሲነፋፈስ ምናምን ጫው ነው ይሄ ያለውን ነገር ቆይ እንትን ቪዲዮ አደርግላችሁና በቃ ፌስታሉ በጣም አስቸጋሪ ጥብቅ ተብሎ ነው የታሰረውና እኔ እንደዚህ ባረገውስ ፌስታሉ ከዚህ በኋላ አያገለግል ብዬ በቃ የመጨረሻ ያን ያህል ብዙ ይሄኛውን ለብቻው ነው ማስቀምጠው። ምክንያቱም ጫው እንትን ያደርጋል ማለት ነው። ይሄ ምንድነው የሚባለው አንደኛ ይለዛል። ልዝዝ ያለው ፓርት ደግሞ ሲቀዘቅዝ ነው እንትን የሚያደርገው። ስለዚህ መሞቅ አለበት ይሄ ግዴታ ነው። አለበለዚያ ያው ኖርማሊ ይሄኛው ቅመም እንደምታዩት እንትን ስለሆነ ያን ያህል ያስቸግረው ይችላል። ግን ቢሆንም ያው መሆን ያለበት እንደዚህ ነው። 2 ኪሎ ነው። እሺ 2 ኪሎ ነው 60 ብር ነው የተገዛው በኪሎ 2 ኪሎ በቂው ነው። ጣሳ ምናምን የሚባለው ግን ትልቅ ነው። እሺ ጣሳው ትልቅ ነው 80 ብር ነው አንዴ ጣሳ የሚሸጠው። የተወሰነ ሞቅ የሚልበት ፓርት ላይ እንትን አደረግና ከነብረ ምጣዱታቸው ማለት ማስቀምጠው መሆን ያለበት እንደዛ ነው። እስኪ እንደዚህ በእጃችሁ ቴስት አድርጉታላችሁ። ረጠብ ያለ ይመጣል ማለት ነው። ሲደርቅ ግን ያው እንትን ይላል። ይሄ የለዘዘው ፓርት ይለቀዋል ማለት ነው ሙሉ በሙሉ። ምንም እንትን ስለማይለው ይሄን ያህል ያው ትንሽ ነካካ እናደርገውና እናውጣዋለን። ከቀዘቀዘ በኋላ ጫው ከቀዘቀዘ በኋላ ነው እንትን እናደርገው መቀላቀለው። ጫው ለብቻ ትንሽ በረድ ማለት አለበት ማለት ነው። እንደዛኛው አይሆንም። ይሄው ግለቱ ትንሽ እንትን ይላል እና እንዳያስቸግር ማለት ነው። ያኛውን ቅመም እንትን እንዳይለው እና ይሄን ይመስላል ጫዋችን እላችኋለሁ። ከዛ ይሄንን እንደዚህ በተን እናድርገው። ሊቀዘቅዝ ብዬ ነው እንደዚህ ማደርገው። ሊቀዘቅዝ ሲመጣ ይሄ በእጄ የነካሁት ፓርት እጄ ላይ እየቀረው ምንም አይኖርም። ያው እንደዚህ አደርገዋለሁ እንትን እንዲልልኝ ማለት ነው። ያው እስከዛ ድረስ እስከሚቀዘቅዝ ድረስ ያው እቺን ነገር ላስተካክል ብዬ ይሄን እንትን አደረኩ። ከዛ እንቀለቃቅለዋለን ማለት ነው ሁሉንም ባንድ። ቪዲዮውን እስከመጨረሻው ድረስ እዩ። ላይክ ሰብስክራይብ አድርጉ፣ ሼር አድርጉት። እንዲሁም ደግሞ ማዘዝ የምትፈልጉ ልጆች ደግሞ ስልክ ያለላችሁ ዲስክሪፕሽን ላይ ማለት ነው። ስንት ኪሎ በስንት ነው የምታዘጋጁ የምትሉ ልጆች አላችሁ ማለት ነው። ያው እንደንትኑ ነው ኮሜንት ላይ መልሼላችኋለሁ። ኖርማሊ እንደንትኑ ነው። እሺ ለምሳሌ እናንተ የምትፈልጉት ምን ያክል መጠን ነው ሚለው ነገር ወሳኝነት አለው። ከዛ በኋላ ያለው ነገር ይወሰናል ማለት ነው። እንትና ስንት ኪሎ ነው የሚለው ነገር እንደዛ ነው። ሙሉ እንትኑ ምናምን ያው ተፈጭቶ ምናምን ደግሞ እንግዲህ ኔክስት ላይ ባሳያችሁ ጥሩ ነው። ምክንያቱም በጣም ረዘመ ይሄኛው ቪዲዮ በጣም ረጅም ስለሆነ ትንሽ እንትን ይላል ማለት ነው። ያው ይሄንን ቆይቶ ስለሚቀጣጠል እናጠፋፋውና እስከዛ ድረስ ደግሞ ጫዎችን እንቀዘቅዝልናል። እንቀላቅልና እንግዲህ ወደ ፍጭ ቤታችን እንሄዳለን ማለት ነው። እዛ ያለውንም በትንሹ እንግዲህ አሳያችኋለሁ ማለት ነው። አንዳንድ ነገር ቪዲዮ ለማድረግ ሞክሬያለሁ።
በቃ ይሄንን አሁን እንቀላቅለው ቀዝቅዞልናል። ሁሉም ባንድ ሲሆን ይሄንን ይመስላል። ማነስ ነው ያለበት እንጂ ከዛ እያችሁት አሁን ይሄንን ልቀላቀለው ነው ማለት ነው። ሁሉንም ባንድ ይቀላቀላል። እንደገና እንደዚህ ሆኖ አይፈጭ ቶለየ ብቻው ይሄድና እንደገና ደግሞ ምንድነው የሚደረገው? እዛ ደግሞ እንደገና ይገለበጥና በርበሬው ጋር ደግሞ ይቀላቀላል ማለት ነው። ያው እነዚህ ጋር ስልኬን እያስተካከልኩ ነው። ይታያል አይታይም ምናምን እያልኩኝ አያችሁት? ሁሉንም እንደዚህ ማድረግ አለባችሁ ማለት ነው። መሰላቸት ምናምን የሚባል ነገር የለም። በርበሬና በተለይ በርበሬ ትንሽ ከበድ ይላል ዝግጅቱ፣ ግን ቢሆንም ተሰላችታችሁ ምናምን ግን አይሰራም። መሰላቸት የለባችሁ እንደተባለው። ያው እንግዲህ በተቻለን አቅም በዚህ መልኩ በደንብ አድርገን ለማዘጋጀት እንሞክራለን ማለት ነው። ይሄ ያረ ራሱ ጉዳይ ምናምን የሚባል ነገር አይሰራም እዚህ ቦታ ላይ። ምክንያቱም የሆነ ሚስቴክ ቢፈጠር እንትን ይላል። ገንዘብ ወጥቶበት በዛ ላይ ለአመት ምናምን ነውና አንድ በጀት በሩትና ቀላል ብር አይደለም በርበሬ ላይ አሁን ኢንቨስት የምታደርጉት። እንደዛ ስለሆነ ደግሞ ተጠንቅቃችሁ ብታዘጋጁት አሪፍ ነው እላችኋለሁ እንግዶቼ። ቪዲዮውን እስከ መጨረሻው ድረስ ማየታችሁ እንዳትረሱ። ባይመቻችሁም ከፍታችሁ ተውት ማለት ነው። እንግዲህ አሁን እኔ ልሄድ ነው ማለት ነው። ሶ ወደ አብረን እናስፈጫለን። እሺ በቀጣይ ቪዲዮ አብረን እያስፈጨን ምናምን ደግሞ ፊኒሺንጉን ወይም ደግሞ መጨረሻውን አብረን እናያለን ማለት ነው። እወዳችኋለሁ። ላይክ ሰብስክራይብ አድርጉ፣ ሼር አድርጉልኝ ማለት ነው። አበረታቱን፣ ኦርደር አድርጉ። ስልክ አለላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። ማዳበሪያውን ይዛ እሺ እንትን እንዳትል ነው። ደረቅ ነው። ምንም ማስጠት አይጠበቅብኝም። አይዋ ደርቋል። ስንመለስ ሌላ ኪሻለ እሺ ሌላ ይዛል። ይሄ ግን አሁን ያኛው ለሚሄድበትም ስለሆነ እንደዚህ እናርገው። ማሰሪያ አለ ቤት ይዳል። እሺ አሁን ጥሩን ያነሳል በቃ ማለት ነው።